እናቴ ኪራዩ አለብኝ የ9 ወር ቤትሽ ዋጋውን አላውቅም አንቺም አልተናገርሽ ሰዎችን ጠይቄ ያውቁት ይሆን ብዬ ተከፍሎ ያልቃሉኝ ብድሯ የምዬ ይሄ ወንድማችን በምርቃቱ ቀን ከሰል ተሸክሞ እንደዚህ በአደባባይ እየተጓዘ ያለው ለምን ይመስላችኋል? ያው የኢትዮጵያ እናቶች አብዛኛው የምታውቁት ነው። አፈር ድሜ ግጦ ልጆቻቸውን የሚያሳድጉት የኢትዮጵያ እናቶች ይለያሉ። ለራሷ ሳትለብስ ልጇን ታለብሳለች። ለራሷ ሳትጎርስ ልጇን ታጎርሳለች። ለራሷ ሳይመቻት ለልጇ እንድመቻች አድርጋ ልጇን ለማረግ ለወግ ማረግ ታደርሳለች። እቺ እናት እንግዲህ ልጇን ከሰል እየሸጠች አስተምራ አስመርቃ ልጇ ደግሞ በምርቃቱ ቀን እናቴ ይሄ ጊፍት ላንቺ ነው ብሎ ጋውኑን አልብሰዋት እሱ ደግሞ ያኔ ስታስተምረው ጠዋትና ማታ ከሰል እየሸጠች በጭንቅላቷ እንዲህ ተሸክማ እያዞረች የምትሸጠውን ከሰል እሱ በዛሬዋ ቀን በተከበረችዋ ቀን እንደዚህ ከሰሉን ተሸክሞ በአደባባይ ላይ እየሄደ ይገኛል ማለት ነው። ክብር ለእናቶች፣ ወላሂ ክብር ለእናቶች። እናት ምንም ብትሆን እናት ጥቁራም ከስታም ከፍቷትም ደልቷትም ትኑር ያለ እናት በቃች ያለም እኔ እንጃ። በተለይ እናት ስትሆኑ በጣም ነው የሚገባችሁ። እኔ እንደዛ ስባል ምንድነው እላለሁ። ምንድነው የሆነ በቃ እናት ስትሆኑ ነው ይህ ስሜት የሚገባችሁ ምናምን ሲሉ እናት ናት ምንድነው እል ነበረ። ገባችሁ? ግን እናት ሆናችሁ ስታዩ ደግሞ በቃ ምን ያህል ልጃችሁ እንደውም ከትንሽ እያለ አይደለም የሆነ በቃ የሚያሳሳችሁ እያደጉ ሲመጡ ልጄ ምን ላይ ይደርሳል፣ ልጄ የት ይደርስ ይሆን፣ ልጄ ዘመናዎችን በተለይ አሁን ላይ በጣም አስፈርተዋል እና በቃ በጣም ስጋት ውስጥ ነው የምትገቡት ማለት ነው። እናንተ ትልቅ ሰው ሆናችሁ ራሱ ለእናታችሁ ገና እናንተ አንድ ፍሬ ልጅ ናችሁ፣ ገና እንቦቅቅላ ናችሁ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶ ጅማ ቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። የሰው ደስታ እንግዲህ የማያስደስታችሁ በላይክ በሼር በሰብስክራይብ ግቡ ማለት ነው። ሰብስክራይብ አድርጋችሁ ደግሞ ለምታበረታቱኝ በጣም ነው ማመሰግነው ማለት ነው። እንግዲህ እንደምታዩት ወንድማችን በዛሬ ዕለት እናቱን በቃ እናት ኡሚ በቃ እኔ እንጃ ወላሂ ላዚም እኔ አንዳንዴ በቃ እኔ የሆነ ነገር በሆነ ራሱ በቃ እኔ ስለ ራሴ ሳይሆን የሚያሳስበኝ በቃ ለእናቴ በነገራችን ላይ እናት ከፊት ትቅደም እንጂ አባትም ምን ያህል ለልጁ ያው እኛ ሴቶች በተፈጥሯችን በጣም ማውራት እናወራለን፣ በጣም እንናገራለን፣ ለምላሳችን ቅርብ ነው። አባት ደግሞ ነገሩን ሁሉ በውስጡ ስለሚይዝ እንጂ ምን ያህል አባትም ለልጁ እንደሚጨነቅ አሁን ላይ አይቻለሁ። ድሮ በቃ እኔ ያለ አይደለም በቃ እናት አባት በቃ ያመጣል፣ ብር ይሰጣል፣ የሆነ ነገር እንትን ይላል በቃ ምናምን ብዬ ነው የማስበው። ግን አባትም የራሳችሁ እኮ በአባት እኮ ነው የምትጠሩት። ያው እናት ከተፈጥሯ ወደ ቡቡ ስለሆነች እንጂ አባት አያስብም ማለት አይደለም። ያው አባት ዋጥ ማድረግ ህመሙንም ደስታውንም ስቃዩንም ተድላውንም ሁሉንም ነገር ዋጥ ስለሚያደርግ እንጂ ይሄ ክብር ለአባቶች። ስንት አባቶች አሉ ልክ እንደ ሴት ሆኑ ልጆቻቸውን የሚያሳድጉ አሉና ክብር ለኢትዮጵያ እናት አባቶች ይገባቸዋል። የምር እኔ አንዳንዴ የዚህ ነገር እናት አባቶች ሳይና የኢትዮጵያን እናት አባት ሳይ በጣም ነው የምገርመው። እና ገና እንደመጣው በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? 2 ዓመት ልጅ 3 ዓመት ልጅ 4 ዓመት ልጅ ለሰራተኛ ሰታ እዛ ከባሏ ጋር ነው አሽኮለሌ የምትልና ገረመኝ። በቃ የኢትዮጵያ እናቶችና የዚህን እናቶች ሳስብ እዚህ እኮ በቃ ልክ ልጆች የኔ ሴትዮዋ ልጆቿ ምናምን ሲጮባት ይዘሽ ውጪ ይዘሽ ሀዲጋ ሂጂ ነው የምትሉ። በቃ የልጆቹን ጮት ራሱ አትፈልግም እሷ እዚህ ከጓደኞቿ ጋር ሲፈልጋት ከባሏ ጋር ምናምን ዘናፈታ ማለት ነው። ልጆች ሲያማቸው ማለት በቃ
በቃ የሰራተኛ ልጅ እንጂ ራሳቸው ልጅ እስከሚመስላችሁ ድረስ ማለት ነው። በቃ እንዴ ወይኔ ላለው እና አንድ ቀን ምን አለ እንደው የዚህ ነገር እናቶች ሆኜ በሆንን ምናምን በቃ ጣጣ የላቸው። ተነሱ፣ የትኛው ጓደኛዬ ጋር ሊሄድ ነው፣ የትኛዋ እህቴ ጋር ሊሄድ ነው፣ የት ሊሄድ፣ የት መዝናኛ ሊሄድ እንጂ ልጆቼ ምን በሉ፣ ባሌ የት ወጣ፣ ባሌ ምን በላ ምናምን እኮ የለባቸው ምናምን ስል በጣም ነው። እና የኢትዮጵያ እናቶች ወላይ ክብር ይገባቸዋል። ስላላያችሁ ነው። እና ምንም ቢሆን እናት ናት። እና ለራሷ ሳትበላ ለራሷ ሳትጠጣ ነው እዚህ ደረጃ ላይ ልጇ የምታደርስና አላህ አንተንም እንግዲህ ያው ኢትዮጵያ ላይ መመረቅ ብቻ ቁም ነገር አይደለም። አሁን ላይ እንደምታውቁት ስራ ራሱ ያው እንደምታውቁት ነው። ዘመድ ካለ ብር ካለ ትቀጠራለህ ነው። እና ለዚህ እሱም እንግዲህ እናትየው እንደዚህ ለፍታ በጭንቅላቷ ከሰል ሽጣ ያሳደገችዋን እናት አላህ ስራ ሰጥቶ ገንዘብ ሰጥቶ የምታሳርፋት ያድርግህ እላለሁ። ለሱም እንግዲህ አላህ ሱብሃነሁ ወተዓላ ርዝቁን ሰፋ ያደርግለት ነው ምለው። በተረፈው ደግሞ አንዲት ለፍልስጤን እህት ወንድሞቻችንም ድምጽ የሆኑ አሉ። አላህ ሱብሃነሁ ወተዓላ በያሉበት አገር እንደው አላህ የሚሰቃዩትን ሙእሚኖች ወላሂ ነጃ ይበላቸው እና አላህ ነጃ ይበላቸው። ሁላችሁም ዱአ አድርጉ፣ በዱአችሁ አትርሱ። እኔ አንዳንዴ ሳስብ አላህ አንተ ለምን ዝም አልክ እላለሁ። ወላሂ በቃ ትላንትና ምን አይነት ቪዲዮ እንዳየሁ ታውቃላችሁ? አባቱ ተገሎ አባቴ ጥለኝ አትሂድ አባቴ ምናምን እያለ በቃ ልጁ ሳለቅስ አይቼ ጌታ ወይ እንደው እኔ ሳልቻልኩም ወላሂ እንደዚህ አይነት ቪዲዮዎች ምናምን ሳይ በተለይ ፍልስጤም ላይ ምናምን ይሄ የሚደረገው ኢትዮጵያ ላይም ነው። ሁሉም ቦታ ጦርነት ነው። ሁሉም ቦታ ነፍስ አንድ ናት። ግን በቃ እነዚህ በማያውቁት ነገር የሚገደሉት ህጻናቶች፣ ሴቶች፣ አዛውንቶች በቃ ህጻን የቲም ሲሆን ያለ አባት ያለ እናት ሲያድግ ወላሂ በጣም የሚያስጠላና በጣም ከባድ ነገር ነው። አላቅም ብቻ ወላሂ በቃ አንጀቴ ነው የተላወሰው ታውቃላችሁ። እኔ ፌስቡክ ላይ ቲክቶክ ላይ አይታችሁ ይሆናል። በቃ እና የ13 ዓመት ልጅ ምናምን ይሆናል አባቴ ተነስ ጥለኝ እንዳትሄድ ምናምን ስል ወይኔ ጌታ ወይ አንተ መች ነው ነስሩን ቅርብ የምታረገው? የምር በቃ መች ነው ይሄ ነገር እንደው መች ነው የሚያበቃ? እኔ አላይም እንደዚህ አይነት ቪዲዮዎች አላይም። የምር እስከሆን ነው ማድረገው። በቃ አልችልማ ማየት ሆዴ ነው የምላወሰው። እና አላህ እንደው አንተ ዝም አትበለን። እንደው ኢትዮጵያ ላይ አይደለም ፍልስጤም ላይ አይደለም ዓለም ሙሉ ላይ በቃ እንደዚህ ለሚሰቃዩ በግፍ ለሚገደሉት በግፍ ለሚሞቱ ሰዎች ለንጹሃን አላህ አንተ ቆምላቸው። አንተ እንደው በቃን ጦርነት በለን እንደው ያ ረቢ እንደው የሰው ልጅ ወጣቱ አለቀ። ወጣቱ በየሄድንበት አለቀ። እሱ ነጃ ይበለን። ወላሂ ጊዜው በጣም ነው የሚያስፈራው። ጊዜው በጣም ነው የሚያስጠላው። ብቻ አላህ ይስጥር። ወላሂ ለዱንያ ወአኺራችንን ያስተካክልልን፣ መጨረሻችንን ያሳምርልን፣ ወጥቶ ከመቅረት አላህ ይጠብቀን ኢንሻአላህ። አላህ ይጠብቃችሁ ይጠብቀን። ነገ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው እኛ አባታችን ማለት ነው በሰላሌ ዩኒቨርሲቲ ልጃቸውን የምርቃት ስነ ስርዓት ለመታደም የመጡ አንድ አባት በደስታ ሲያለቅሱ ማየት ችያለው ይላል የቀረጸው ሰውየው ማለት ነው። ልጃቸው ለ4 አመት ደፋ ቀና ብሎ እሳቸው ከባለቤታቸው ጋር ብዙ ለፍቶ ጥሮ እግሮ ላደረሷት የዛሬ ቀን ሲያለቅሱ ማየት ልብ ይነካል። እኔም እንባዬን መቆጣጠር አቃተኝ፣ አብሬያቸው አለቀስኩኝ። የአባቶች ደስታ በእንባ ሲገለጽ ሳይ ምን ይሰማል? እና አባቶች አብዛኛውን ጊዜ እርግጥ ነው እንደ ሴቶች አይደሉም፣ ስሜታቸውን በውስጥ መያዝ ይችላሉ ማለት ነው። የአባትን ደስታ በእንባ ሲገለጽ ስናይ ምን ይሰማናል? ይህን እንባ የብዙ ልፋት መስዋዕትነትና ወሰን የለሽ ፍቅር ምልክት ነው። ልክ ነው።
የሁላችንም ለቅሶ እንደነዚህ አባት በደስታ ባሴት እንዲሆን እመኛለሁ። እንኳን ደስ አሉት ጋሼ፣ በልጆ የሚደሰቱበትና የሚኮሩበት ዘመን ያድርጋችሁ እና አላህ ልጆን ለቁም ነገር ያብቃ ከዚህ በላይ ማለት ነው። ለሁሉም ዛሬ ለተመረቁ ምርቃኖች እንኳን ደስ አላችሁ።